አብይ ነኝ ከኖታ ቴክኖሎጂስ። ዛሬ ደግሞ ሙዚቃ ልክ እንደ በረከት ተስፋዬ፣ አበጋዝ ሺወታ ወይም ደግሞ ጋሽ ሙላቱ አስታጥቄ ኤዲት ማድረግ እፈልጋለሁ የምትሉ ከሆነ በነፃ ሙዚቃ ኤዲት የሚያደርግላችሁ አስደናቂ ሶፍትዌር ቱቶሪያል ነው የምንጀምረው። ስለዚህ ይህን ሶፍትዌር እንዴት ነው የምንማረው? በጣም አጫጭር ክፍሎች ግን ብልጭ ቧ የሚያደርግ አእምሯችሁን የሚያሰፋ እናንተንም ደግሞ እኩል እንደነ ፕሮፌሽናል ሙዚቃ ፕሮዲውሰሮች፣ ሚክሰሮች የሚያደርጋችሁን ሶፍትዌር ነው የምነግራችሁ። ስለዚህ አንድ ላይ ጉግል ላይ ኢንተርኔት ያስፈልገናል። ይህን ስንጠቀም ሱኖ ብለን ታይፕ እናድርግና ሰርች እናደርጋለን። sunoai.com የሚል ይመጣል። ከመጣ በኋላ ሁል ጊዜ እነዚህ ኤአይ ነፃ ቱሎች ምን ይፈልጋሉ? ጂሜል አካውንታችንን ወይ ጉግል አካውንታችንን። ስለዚህ ኢሜል አካውንት ያስፈልገናል። በኢሜል አካውንታችን ሳይን ኢን እንለዋለን። ሳይን ኢን አላችሁት? በጣም አሪፍ። ሳይን ኢን ካልን በኋላ ምንድነው የምናደርገው? ክሬት ካልን በኋላ ሌሎች ሱኖ ዳሽቦርድ ላይ ያሉ ነገሮችን እናያለን። ለምሳሌ ምን አለ? ሲምፕል እና አድቫንስድ የሚል ይመጣልናል። ቅድም እንደነገርኳችሁ እንግዲህ ሲምፕል የሚለውን ስከፍት እኔ አሁን ክርስቲያን ሚውዚክ ነው የምፈልገው። ስለዚህ ክርስቲያን ኢትዮጵያን ሚውዚክ ብዬ እሰጠዋለሁ። ያንን ርዕስ ብቻ ነው የምሰጠው። ስለዚህ ሱኖ ራሱ ሪትሙን፣ ቅላጼውን፣ የዘማሪውን ጾታ፣ የሙዚቃ አሬንጅመንቱን፣ ግጥሙን ሁሉ ጽፎ ይሰጠኛል። እሺ አሁን ደግሞ አድቫንስ ጋር እንሄዳለን። አድቫንስ ጋር ስንሄድ በጣም ብዙ አማራጮች ነው ያሉት። እኩል ያደርጉናል ከነ በረከት ከነ አበጋዝ። እንግዲህ ጋሽ ሙላቱ ጋር እንደርስም፣ ከሁለቱ ጋር ግን እኩል ያደርገናል ብለን የምንገምተውን ይሰጠናል። ግጥም፣ ስታይል፣ ሌሎችም አማራጮችን እዚሁ ሙዚቃ ላይ የምንጨምርበትን ምርጫ ይሰጠናል። እሱን ደግሞ በሚቀጥለው እናያለን። እንግዲህ ክፍል 1 ላይ ዳሽቦርዱ ላይ ወፍ በረር ሱኖ ምን ይሰራል የሚለውን ግንዛቤ ዛሬ ይዘናል። ተማሪዎች ልበላችሁ፣ እየሰማችሁኝ እያያችሁኝ የተከታተላችሁ ስለሆነ የሚቀጥለው ክፍል 2 ላይ ደግሞ እናንተ እጅግ የሚደንቅ የሙዚቃ አቀናባሪ ለማድረግ ታጥቀን መነሳታችንን የሚያሳይ ክፍል አለ። ስለዚህ ይሄንን ሶሻል ሚዲያ ፎሎ ማድረግ ለእናንተ መቼም አዋጭ። እስከዛው በሰላም ቆይልኝ። ይመቻችሁ። ኖታ